የድንግል ማርያም ንጽህና እንኳን እኛን ሌባዎቹን ወይንም ደካማዎቹን አይደለም እግዚአብሔርን እንኳን ከሰማይ አውርዷል። ልብ ብላችሁ ስሙ። አሁን የድንግል ማርያም ውበት አሁን ይኸውላችሁ ሰው የድንግል ማርያም ውበት አልገባ ካለ ወይ ጋኔን ነው ወይ ጣዖት ነው። በዚህ እርግጠኛ ነኝ። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የድንግል ማርያም ውበት እንኳን ሰውን እግዚአብሔርን ስሟል። ፍቅረ መኑም ሰማይ አውረዶ አይደል እንዴ ያለ ሊቁ። እግዚአብሔርን ከሰማይ ያወረደው የማን ፍቅር ነው? ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ፍቅር ወልድን ከዙፋኑ አወረደው። እግዚአብሔር 5500 ዘመን ንጹህ ሰው አጣ። ሰው ባገኘ ጊዜ ተመልከቱ ወሰምረ ማዕዛዚአኪ ንጽህናሽን ቅድስናሽን ወደደ። እሺ ወዶስ ምን አደረገ ትለኝ እንደሆነ ፈነወ ሀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ተወልደ በተድላ መለኮት ይላል ቅዱስ ያሬድ። ለመለኮቱ የምትገባ እናት ሆና ቢያገኛት እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ድንግል ማርያም ሰደደው። እግዚአብሔርን ወደ መሬት እንዲወርድ ያደረገው የድንግል ማርያም ፍቅር ነው። አንድ የድንግል ማርያም ፍቅር እግዚአብሔርን ከሳበው ወይንም የድንግል ማርያም ንጽህና ለእግዚአብሔር ተመልከቱ ንጽህናዋ የእግዚአብሔርን አፍንጫ መያዝ ከቻለ የእግዚአብሔርን አፍንጫ ከሳበው አይኗ ህዋሳቷ ለእግዚአብሔር አይን ማረፊያ ከሆነ ፍጥረት ድንግል ማርያም አታስፈልገኝም ካለ አንተ ሰው ወይ ጣዖት ነው ልትሆን የምትችለው ማለት ነው። ለምን አንተ ከእግዚአብሔር ስለማትበልጥ ማለት ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ለአንዳንዶቹ ደግሞ 10 ዓመት በፊት የተጀመረ የሚመስላቸው አይደለም። እንደሱ አይደለም። ትናንት ያያችሁት ዘፈን በጣም ሩቅ ጎዳና ያለው፣ ትናንት ያያችሁት ዝላይ ቅርብ ጊዜ የመጣ ነገር መስሏችሁ ከሆነ ችግር ነው። አንዳንድ ነገሮችን ከመሰረቱ ካልሰራንባቸው ፋይዳ ስለሌለው ብዬ ነው። ሁለተኛ እንድናነሳ የምፈልገው ነገር እሱ ነው። ሶስተኛውና የመጨረሻው እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል ወይ? ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ስፍራዎች ቀርቦባቸዋል ማለት አንዳንዴ የሰው ስና የራሳችን እንዳንረሳ ብዬ ነው። እኛ ጋር የተሰራውን ነውር ይሄ ዝላዩ ዘፈኑ ዳንኪራው ምኑ ነውር ነው። እንኳን እንደ ክርስቲያን አልኳችሁ እንደ ሰው ራሱ ጸያፍ ነው። እሱን መካድ አንችልም። እኛ ትልቅ ስህተት ነው የተደረገው፣ ግን ዛሬ የጀመረ አይደለም። እሱን እመጣበታለሁ። ነገር ግን አብዛኞቻችን የጎንደር ዘፈን ላይ ጎንደር ላይ የተደረገው ዝላይ ላይ ስናተኩር በየትኛው ስፍራ ነው በእውነት እግዚአብሔር የሚቀበለው ነገር? በነገራችሁ ላይ አንድ እንድታውቁት የሚያስፈልገው ነገር አለ። አባቶቻችን ሲያሳድጉን ቅድስና ያላቸው መምህራን ሲያሳድጉን አንድ ነገር ነግረውናል። አንድ ነገር ከድርጊቱ ከተግባሩ የሚቀድመው የምታደርግበት ልብ ነው። ለምሳሌ ለሰው ለታይታ ብሎ ልብሱን አሰማምሮ ሲዘምር የሚውል ሰው አለ። በቪዲዮ እየተቀረጸ እዩኝ እያለ እግዚአብሔርን ረስቶ ለሰው ለመታየት ሲዘምር የሚውል ሰው አለ። መዝሙሩ የእግዚአብሔር ነው ቃሉ። ሰውየው የሚያደርግበት ምክንያት ግን በእግዚአብሔር ፊት ፍጹም ተቀባይነት እንዳይኖር ያደርጋል። በተቃራኒው ደግሞ እናቶቻችን እሰይ ስለት የሰመረ እያሉ ይዘፍናሉ። በታቦቱ ፊት ይዘፍናሉ። ዘፈን መቼም በቤተክርስቲያናችን አንዳንድ ሰዎች ከምን እንዳመጡት ባላቅም ዘፈን ኃጢአት አይደለም የሚሉ ሰዎች አሉ። ዘፈን ኃጢአት ነው 101% እንዲሁ 101% የሚባል ካለ ኃጢአት ነው። እሱን ደጋግሜ ተናግሬያለሁ። ዘፈን ለክርስቲያን ዘፈን ኃጢአት ነው 100%። ነገር ግን እናቶቻችን እና መምህራችንን በታቦት ፊት የሚዘፍኑ እስክስታ የሚወርዱ እናቶችን እንዳትነቅፋቸው አሉኝ። እንዴ ለምን? ዘፈን ኃጢአት አይደለም ወይ? አዎ ኃጢአት ነው። ታዲያ ለምንድን ነው የማልነቅፋቸው? በሁለት ምክንያት። አንድ በገባቸው ልክ በየዋህነት በቅንነት የሚያቀርቡት ነገር ስለሆነ ለዕለት እግዚአብሔር ይቀበላቸዋል። ይህን መርሳት የለብህም። ሁለት እነዚህ ሰዎች የሚዘፍኑት እኛ ስርዓት ህግ ስላላስተማርናቸው ነው። ጥፋቱ የኛ ነው። ስለዚህ መንቀፍ ካለብህ ራስህን ንቀፍ። አንድ አስተማሪ ተዘፈነ ብሎ ዘፋኙን ምዕመኑን ከመንቀፍ የሚቀድመው
እንዳይዘፍን መስራት ሲኖርበት ስላልሰራ፣ በነገራቸው ላይ መስራት ማለት መድረክ ላይ ወጥቶ መስበኩ አይደለም፣ ገድል ይጠይቃል። በነገራቸው ላይ ምዕመናንን ወገኖቻችንን ወደ ጎዳና ለመመለስ እንኳን የፌስቡክ ትችት ሁላችንም እኔም እናንተ የምናደርገው እንኳን የፌስቡክ ትችት አልኳችሁ የመድረኩ ስብከት ምዕመንን አያስተካክልም። ምክንያቱም እኛ ራሳችን ሰባኪዎቹ መንፈስ ቅዱስ የራቀን ሆነን ሳለን እንዴት ብለን ነው? እሱን በኋላ እግዚአብሔር ፈቅዶ ጊዜው ካለ መጣበታለሁ። እና እናቶች በታቦት ፊት ሲዘፍኑ መዝፈን ስተት ቢሆንም በታቦትም ፊትም ሆነ ቤትም ስፍራ መዝፈን ስተት ቢሆንም በገባቸው ልክ በሚያውቁት ልክ በየዋህነት የሚያቀርቡት መስዋዕት ነውና በሌላ ጊዜ ማስተማር ነው እንጂ ዕለቱኑ ዘፈናችሁ ብለህ እንዳትነቅፋቸው እናቶችም ብለዋል። ምክንያቱም ጥፋቱ የኔ ስለሆነ የኛ ስለሆነ ያላስተማርን ያልሰራን ጥፋቱ የኛ፣ ከነቀፍክ ራስህን ንቀፍ ብለውናል። እና መሰረታዊው ነገር ሶስተኛ ልንመልሰው የሚገባ ጥያቄ መዝሙር ስለተዘመረበት ብቻ ከአዲስ አበባ ጃን ሜዳ ጀምሮ በአጠቃላይ በሀገሪቱ የተደረገው የጥምቀት በዓል በውኑ በእግዚአብሔር ፊት ንጹሕ መስዋዕት ነበረ ወይ? የጎንደሩ ብቻ ነው ወይ ችግር የነበረበት? አሁን ይሄ ጎንደርን ለመከላከል አይደለም። ምክንያቱም ታውቃላችሁ እድሜ ዘመኔን ስጮህ የኖርኩ ሰው ነኝ። ሌላ ቁም ነገር ባይኖረኝም ይሄ ቀን እንዳይመጣ ብዙ ጮክ ያለው፣ በጣም ብዙ ጮክ ያለው። አሁን ጎንደርን ስለመከላከል አይደለም። ነገር ግን የጎንደርን ስህተት ስናወጣ በየትኛውም የሀገሪቱ ክፍል ወይም በየትኛውም የዓለም ክፍል የተከበረው የጥምቀት በዓል እግዚአብሔር የሚቀበለው ነበረ ወይ? ትክክለኛ ንጹሕ መስዋዕት ያቀረበ ማን ነው? ራሳችንን እንድንፈትሽ ብዬ ነው። ሶስት ነገሮችን አሁን ባጭር ወደ ኋላ ልመለስና የጎንደር ጥምቀት ከሌላው በምንድን ነው ለየት የሚለው? አንድ ሐቅ ነግራቸዋለሁ። ሁለት ኢሉዥን ሰዎች የሚመስላቸው፣ ሶስት ግርግር አለ፣ ደስ የማይል ነገር። አንደኛው የጎንደርን ጥምቀት ለየት የሚያደርገው ቅብብሎሽ አለ። በአክሱም የነበረው ስርዓተ ጥምቀት ለላስታ አቀበለ። አክሱሞች ራሳቸው አልተውም፣ ግን መንግስት ወደ ላስታ ሲሄድ ትኩረት ምንጊዜም የትኩረት ማዕከል የሚሆኑ የመንግስት መቀመጫዎች ናቸውና ከአክሱም ወደ ሮሃ ወደ ላስታ ሄደ። በቅዱሳን ነገስታት ዘመን ማለት ነው። ከዛ እንደገና የዛጉዌ ሥርወ መንግስት ተጠናቆ ወደ ሸዋ ሲሄድ አሁንም ማዕከሉ ደብረ ብርሃን ስለነበረ የጥምቀት ትኩረት ደብረ ብርሃን ማዕከል ላይ ነበረ። ከዛ ከሸዋ ከግራኛ አህመድ ወረራ በኋላ እንደገና ወደ ጎንደር ሲመጣ አሁንም የትኩረት ማዕከሉ ጎንደሩ ነች። ጎንደር ሌሎች የሰጧትን ነው፣ ግን የሰጧትን ይዛ የጨማመረቻቸው ነገሮች አሉ መልካም የሚባሉ የጎንደር ነገስታትና የጎንደር ሊቃውንት። አንደኛ ጎንደር የነገስታት ማዕከል ሆና ለረጅም ጊዜ ስላገለገለች ከ16ኛው ክፍለ ዘመን መጨረሻ ጀምሮ እስከ 19ኛው ክፍለ ዘመን አጋማሽ ድረስ የመናገሻ ከተማ ስለነበረች በእነዚህ ጊዜያት የነበሩ ሊቃውንት ለየት የሚያደርገው አንደኛ ነገስታቱ ባሕረ ጥምቀት የሚከበርበትን ዛሬ ድረስ ያለ ለየት ያለ ግንብ እና መጠመቂያ ገንዳ ተሰርቶ እስካሁን ድረስ መኖሩ ነው አንደኛው። ሁለተኛ ዛሬ በመላው ዓለም ኦርቶዶክሳውያን በተለይ በኢትዮጵያ የሚያከብሩበት የጥምቀት ስርዓት ሰባቱ ምዕራፍ እዚያ ላይ የሚደረሱ እያንዳንዱ ቀለሞች የተደረሱትና የተዘጋጁት ጎንደር ውስጥ ስለሆነ ሁለተኛው ይሄ ነው። አንደኛ ማክበሪያው ስፍራ ነው። ሁለተኛ የሚደረስበት ስርዓትም ሆነ ቀለሙም አሁን የሚደረገው ነገር በሙሉ የተጀመረው ጎንደር ላይ ስለሆነ የጎንደር ለየት የሚልበት ምክንያት እሱ ነው። ሶስተኛው ዛሬን ያርገውና ጎንደር አባቶች ያኖሩትን ስርዓት ወደ ግራም ወደ ቀኝም አትነካም፣ አትለውጥም። ዘመን የወለደውን ንጉሥ የወደደውን አትልም። ያችኑ የተሰራችውን ስርዓት ላለመልቀቅ ጥረት ሲደረግ ስለነበረ እስከ 1980ዎቹ 90ዎቹ አካባቢ ድረስ ምንም ነገር የጥንቱን ሳይለቅ ነው የቆየው። ዋና ምክንያቶች እነዚህ ናቸው። ነገር ግን የጎንደርን ጥምቀት ለየት የሚያደርገውን ነገር ሰው አልተረዳውም። ይሄ አሁን መጠመቂያ ገንዳው ለየት ያለ ነው። ነገር ግን አክሱም አለ። ምናልባት ጥንት እንደነበረው ላይሆን ይችላል እንጂ ላሊበላም ደብረ ብርሃንም ሌሎችም ስፍራዎችም ላይ አለ። የጎንደርን ጥምቀት ለየት የሚያደርገው መጠመቂያ ባህሩ ነው ብለን ብንልም እንኳ ከሱ የሚበልጥ አለ። ስርዓቱ የተሰራው ጎንደር ነው ብንልም እንኳ ከሱ የሚበልጥ አለ። ቀለሙ ነው ብንልም ከሱ የሚበልጥ አለ። ሊቃውንቱ ናቸው ብንል ከሱ የሚበልጥ አለ። ይሄ የሚበልጠው ነገር ምንድነው ነው?
የጎንደርን ጥምቀት ምን ለየት እንደሚያደርገው ስላላወቅነ ጎንደሬም በለው ከየትም የኢትዮጵያ ክፍል የመጣ የትኛውም ኢትዮጵያዊ የትኛውም ኦርቶዶክሳዊ ቢሆን ጎንደር ሲመጣ የጎንደር ጥምቀት ምክንያቱ ምን እንደሆነ ስለማያውቅ እውነቱን ልታውቁ የሚያስፈልገው ነገር ትናንትም ሆነ አምና መሃል ፒያሳ ከአፄ ቴዎድሮስ ሐውልት በታች ሲዘል የነበረው አብዛኛው ጎንደሬ አይደለም። ግልጹ እንነጋገር። በዓሉን ለማክበር ከየትም ስፍራ የመጣ ነው። መምጣታቸውን እናደንቃለን። መጥቶ ዝላዩን ሲያገኝ ሲዘል የሚውል ነው። እኔ በነገራችሁ ላይ የጎንደር ጥምቀት ላይ ብዙዎቻችሁ ያያችሁት ክፍተት ዘፈኑ ነው፣ ዝላዩ ነው። ከሱ የሚከፋ ነገር አለ። አሁን አልነግራችሁም። ብዙ ችግር አለ። እሱን እንተው ለጊዜው። ግን የጎንደርም ጥምቀትን በጎንደር ሲባል ሰው ሳይገባው ነው። በነገራችሁ ላይ በጣም ማዝነው እንኳን ሌላ ጎንደር የሆነውን ሰው 99% ብትጠይቁት አይመልስላችሁም። ጎንደርን ለየት የሚያደርገው ባሕረ ጥምቀቱ ነው ይባላል። ጥቂት ምክንያት ሊሆን ይችላል። ሊቃውንቱ ቀለሙ ምናምን ሊባል ይችላል። ቀለሙና ሊቃውንቱ የትም አሉ። ምንጩ መሆኑን አንክድም። ጎንደር ለብዙ ነገር ለቃለ እግዚአብሔር ምንጭ ናት፣ ለስርዓት ምንጭ ናት። ነገር ግን ዋናው የጎንደርን ጥምቀት ለየት የሚያደርገውን ነገር ስላልተረዳን ነው እዚህ ሁሉ ችግር ውስጥ የገባ ነው። የጎንደርን ጥምቀት ለየት የሚያደርገው ዋናውና ሁላችንም ያላወቅነው ሁለት ነገር አለ። እሱን ስለተውነው ነው የጎንደር ጥምቀት የተበላሸው። የታይታ ስራ ነው። በነገራችን ላይ ባይዘፈንም ባይዘልልም እግዚአብሔር የሚቀበለው በዓል አይደለም። እያደረግነው ያለነው ነገር መቋሚያ ይዘህ ዝማሜ ስላቀረብክ አይደለም እግዚአብሔር የሚቀበልህ። መዝሙር ማቅረብ ብቻውን ምንም አይሰራም። የምናቀርበው ንጹህ መስዋዕት ነው ወይ ወመተኛ ሰላም ያለ የት ነው ንገሩኝ። በሉ ንገሩኝ። እኔ ከዚህ በኋላ አደረችው አዛኝ ነግሬያቸዋለሁ። ሲነዳችሁ ቤተክርስቲያን ሄዱ፣ ሲጨንቃችሁ ቤተክርስቲያን ሄዱ፣ ሲጨንቃችሁ እመቤታችንን ጠይቋት። የኛ ክርስትና የኦርቶዶክስ ተዋህዶ ክርስትና የተፈተነ ክርስትና ነው። ማለት ምን ማለት ነው? እዩት፣ ቀመሱት ነው። አሁን ሄደ ሰላም ለኪ ነዳችሁ ሰላም ለኪ እንደሰግድላችሁ ላይ 7 ጊዜ ብትሉት አይልም ነው የምታደርገው። ሰውየው ራሱ ሊሰድባችሁ ነው። ደህና ሰነበታችሁ ነው የሚሄድ አዲያ ቤት ወይም አኮርፈን እንደ ሃማ ወመተኛ ሃማን ታውቁታላችሁ? የሃማ መፍትሄ ነው ይሄ። ሃማ ሲነደው እንዲያርጉ መተኛት። መርዶክዮስ የሚባል አንድ አይሁዳዊ ነበርና ሃማ እንግዲህ የፋርስ ንጉስ መስፍን ነው እና መርዶክዮስ አይሁዳዊ ነው። ሃማ ሲወጣ ሲገባ የሴት ወይዘሮ ወንድ መኳን ሲሰግድለት መርዶክዮስ ዝም አለ፣ ሳይሰግድለት ቀረ። አቤት ዶ እህል እንዴት ይቀመሰው፣ እንዴት ይብላ፣ እንዴት ይጠጣ ተከናንቦለት። ሚስቱ ምን ሆነ አደረም ንግስቲቱ ምሳ አልጠራችም፣ ከኔ በላይም የተጠራ እንግዲያ ምን ሆነ አንድ ሰው ሳይጠራ ይቀርቱ። የሃማ መፍትሄ ምንድነው? ተከናንቦ መተኛት። ሲበል የሃማ መፍትሄ ምንድነው? ብተኛ አይለቅ፣ ስትነቃ ደግሞ ገሌ እኮ እንዲህ ያለ ይላል። ተኝቶ የሚለቅ ነገር የለም። ተኝቶ መፍትሄ የለም። ተሂዶ ነው መፍትሄ የሚገኘው። ከሞተው አስክሬን ላይ 3 ጊዜ አሻሸውት የሞተውን ባለማዕተቦች ኦርቶዶክሳውያን ይህን ቪዲዮ እንድታሳልፉት አልፈልግም ዛሬ ማለት ነው። እኔ ቪዲዮ ስሰራ በማርያም በሚካኤል ብዬ አላውቅም፣ ታውቁኛላችሁ። የዛሬው ግን ማርያምን ነው የምላችሁ፣ ባታሳልፉት ደስ ይለኛል። አሁን ማሳያችሁን ቪዲዮ ከ30 ሰዎች በላይ ሼር አድርገውልኛል። ሼር ያደረጉልኝም የአባ ዮሐንስን ቪዲዮ የአባ ዮሐንስ ልጆች ናቸው ማለት ነው። የኛ አባት እንዲህ ናቸው እያሉ። ስለዚህ ከቪዲዮ የምትማሩበት ነገር ስለሚኖራችሁ ባታሳልፉት ደስ ይለኛል። ማርያምን ነው የምላችሁ። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ኪስ ያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው።
መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም ሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ መሆናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኘ? አባቴን የበረሃው መነኝን ማና ጸሎት ተማምኘ ማለት ነው። አዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ይሄን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ። ራሳችሁ ሼር ባደረጋችሁት ቪዲዮ ነው እኔ እንግዲህ የምሰራው ማለት ነውና ሼር አታድርጉልኝ በቃ። ኤርምያስ ከማንም ጋር አይ እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶት አልነበር? እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት፣ ፈሌ ፍንዳታ ናት። እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል፣ እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ፣ ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድሌ መሰለ። አሁን ችግሩ የኦርቶዶክስ እና የፕሮቴስታንት ልዩነቱን ልንገር። ሲስቱ እንደ ሌላ አክት ነው የሚያደርጉት፣ እንደ ኦርቶዶክስ ነው አክት የሚያደርጉት። እንደ ኦርቶዶክስ ኦርቶዶክስ አለማውያን የሚያደርጉትን ነገር ነው ሲስቱ የሚያደርጉት። ግን ጴንጤነታቸው እንዲባነን አይፈልጉም። ቢሞቱ አይፈልጉም። ቢሞቱ ገባ። አሁን ለምሳሌ ማይኮ ፕራንክ ለዘመናት ፕራንክ ሲያደርግ ዋቴ ሲያደርግ ምናምን ኦርቶዶክስ እንደሆነ አድርጎ ነበር አክት ሲያደርግ ነበር። ኦርቶዶክስ እንደሆነ ሲጠጣ ሲጨፍር ምን ሲል ቆይቶ ቅባት ቀባ ነው ብለው አንበርክከው የሆነ ጭቡት የተጫቡት ምንም የሚያውቀው ስለ ወንጌል ነገር የለው። በወንጌል ያደግኩ እኔ ምናምን ብለው ዋቴ ያደረገ። ሌሎቹም እንደዚሁ። አሁን የነ ጆን ዳንኤል ታየዋል፣ ይደነግጣሉ። ሙዚቃ ሲያዳምጡ ቸበርቻቻ ሲያደርጉ ያዘው ልቀቀኝ ሲሉ እንደ ኦርቶዶክስ አክት ያደርጋሉ። እነሱን የሚናገራቸው የለም። አየህ፣ የሚናገራቸው የለም። እነሱን የሚጠይቅ የለም። የእነሱ ሲሆን ይቻላል። አዎ ጴንጤ ነው። ጆን ዳንኤል ጴንጤ ነው። ናሆም ፎንቴ ጴንጤ ነው። የስ ዜይ አር አክት የሚያደርጉት ምንድን ነው? ይሄ መስኪን የኦርቶዶክስ ልጅ አለ፣ ዋት የሚደረግ አለ። ከዛ በኋላ መጨረሻ ላይ ገንዘቡ በደንብ ሲመጣ ባይዘዌ በጌታ ነኝ ብለው ደግሞ ጭውቴውን ይቀይሩታል። ቁማር እነ ጆሲ ያሉ በሙሉ ናቸው። አትፈሩ፣ ነኝ በሉና ውጡ፣ ተናገሩ። ገበያችሁ ስለሚቀዘቅዝ ዜሮ ስለምትገቡ ነው። አታረጓት። ራቼ ጴንጤ ነው። ራቼ ጴንጤ ነው። ሙዚቃ ምናምን ይጫወታል። ልክ ሙዚቃ ሲጫወቱ ኦርቶዶክስ ናቸው ይባላል። አያቸው ማጭበርበር። እኔ አሁን በጌታ ኮንኩ ጀምሮ ጌታ ኢየሱስ ምስክሬ ሙዚቃ የሚባል አያቀኝም፣ አይመቸኝም። ወደፊትም የሙዚቃ ፍቅር የለኝም። እኔ ድሮም ብዙ አይደለውም ለሙዚቃ።
ስለዚህ እውነተኛ ወንጌል ካለ እውነቱን ነው የምናገረው። መዋሸት አይጠቅምም። ለጥቅም ሲሆን ኦርቶዶክስ ጋር ማርመጥመጥ፣ ልክ ነገራችሁ ሲስተካከል ላጥ ብለህ ደግሞ ሌላ ነገር ጋር የምታደርጉት ነገር በጣም ይደብረኛል።